እሺ ከቻምፒየንስ ሊግ ወድቀናል ማለት ነው። እግዚአብሔርን የሚገርም ወኔ ነው። እሺ ዛሬ ያሳያችሁ እግዚአብሔርን አብሶ ከሰከንድ ሃፍ በኋላ ያሳያችሁት ወኔ በቃ ይሄን ነው የሚፈለገው። ቢያንስ ብንወርቅ እንኳን ይሄን ሜንታል ይዛችሁ ነው ለቀጣይ ጨዋታዎች መጫወት ያለብን፣ ለካራቦ ካፑም ለሌሎች ሊጎችም ማለት እንደዚህ አይነት ሜንታል ይዛችሁ ተጫወቱ። በቃ ቼሪክ ሁሉም ማለት ነው የቻሉትን የሞከሩ። ኩሳኖቭ ግን በቃ አንገቱን የሰጠው እግዚአብሔርን በጣም ይልዩ ነበር። በጣም ስለ ዳኛው ተው የነሱ ያ ዝም ብሎ ፔናልቲ የሚሰጣቸው ዳኛ አለ አይደለ? እሱ ነው የነበረው የዛን የምታውቁት። ዳኛውን ተውት፣ እኔ ከሱ ጋር ችግርም የለብኝም። የሲልቫ ቀይ ካርድ ነው ለዚህ ሁሉ ነገር ዋጋ ያስከፈለን። ሲልቫ የማይሆን ዋጋ ያስከፈለን ሲልቫ ነው። ያንን ኳስ እንደዛ ቢገባ ይሻል ነበር ኳሱ። እንደዚህ ነገር በቃ ብቻ ብዙ ነገር እንመለከት ነበረ፣ በጣም ብዙ ነገር። ግን ቪኒሺየስ የሚባል ሰውዬ ከአመት ዓመት ሁሉ ጊዜ ከሲቲ ጋር ሳያጋ መምጣት አይችልም። ተውት ብቻ። ዞሮ እንኳን ይወደቅን ለሌላ ጊዜ ትምህርት ሆኖናል። ለብዙ ነገሮች መሻሻል ያለብንን ነገር አሻሽለን እንመጣለን ማለት ነው። እግዚአብሔርን ግን ይችላል ሲቲ። እግዚአብሔርን ወንድ ናችሁ። 2-1 ተሸንፈናል ብዬ ነው ቪዲዮ መስራት ያለብኝ እኔ አላቅም። ለዚህ ለከክ ሲቀናው ባለቀ ሰዓት 95ኛው ላይ ምናምን አግብቶብን አሸንፈው ወጡ ማለት ነው። ማግባቱን ግን እንደማታዩ አውቃለሁ። የሲቲን ጨዋታ በተለይ ያያችሁ በኢየሱስ ስም እንደዚህ ልጅ እኔ ራሱ ቪኒን ቦን ዛሬ 3 ጎል አትሪክ ሰርች ይወጣሉ። 1v1 ይስታል። ማርያምን ይሄን ጌም ባናልፍ ራሱ ዊን ለኛ ነበር የሚገባው በስርዓት ማለት ነው። አዩቶብን አቻ ተመልሰን ለማሸነፍ እየታገልን እኔ ምንም አልም። በርናርዶ እቺን ጌም አስከፈለሽናል። ምንም አረገ። ባለፈው 4-0 ስናሸንፋቸው አንቺ ሂሮ ስለነበርሽ አካክሰዋል፣ ተፈቅዶላል። አሁን እሑድ ምንም አይነት ትግል ሳልፈልግ ቀጥታ የካራቦ ካፑን ዋንጫ ብልት ነው ማድረግ የምፈልገው። እሺ ፋሚሊ፣ ሬሞንታዳ አልተሳካም። ክብር ያለው ሽንፈት፣ በጣም ደረት የሚያስነፋ ሽንፈት ነው የተሸነፍነው ዛሬ። ለማንኛውም 2-1 ተሸንፈናል። በጣም በታልኛ ተበድለን ታሪካዊ እንደዚህ አይነት ቀይ ካርድ ተሰጥቶ አያውቅም። ለመጀመሪያ ጊዜ እጂን ወደ ኋላ አጣምረ ተከላክለ ቀይ ተብሏል። ምንም ማድረግ አንችልም። አልተሳካም ማለት ነው። ተጫዋቾቻችን በጣም ነው የምር ያስገረሙኝ። እስከ መጨረሻ ድረስ ያደረጉት ተጋድሎ ቀላል አልነበረም። ኢቨን ተስፋ እንኳን ባልነበረበት ከ70 ምናምን ደቂቃ ከ80 ምናምን ደቂቃ በኋላ አትሊስት ጌሙን ለማሸነፍ ያደረጉት ጥረት በጣም አሪፍ ነበረ። ግን በመጨረሻም አልተሳካም። እኛ በ10 ሰው ነው የተጫወትነው፣ ተበድለን በዳኛ አልሆነም። ስለዚህ ቀጣይ ሌላ 3 የምንጫወትለት ጌሞች አሉ፣ ወደዛ እንዞራለን ማለት ነው። በጣም በክብር ነው የወጣነው ማለት ነው። ቀጥቅጠን ማድረግም ማለት ነው። ለማንኛውም ምንም ማድረግ አይቻልም፣ አልተሳካም። ወደ ቀጣይ ጌም እናልፋለን። ሌላ 3 ዋንጫ አለን፣ ለሱ እንጫወታለን ማለት ነው። እስከ መጨረሻ ድረስ መፋለም ነው። ተስፋ እንዳትቆርጡ፣ የሆነ ነገር ይኖራል። ከሞሲቲዝን ደናደሩልኝ። ሲቲ ማድሪድን ሊያሸንፍበት የሚችለው 3 ምክንያቶች ብዬ 3 ምክንያት አስቀምጥኩላችሁ። ከምክንያቶች መካከል የመጀመሪያው ነበር፣ ሁለተኛው ደግሞ ነበረ፣ ሶስተኛው የሚል ነበረ። ገብቷችኋል? ሊሆን አይችልም። በቃ ስለማይሆን ነው። ይሄ ሲቲ ይሄንን ማድሪድ አይደለም ማንንም ቢያገኝ እኔ 3-0 ተሸንፈው ይቀለብሷል የሚል ግምት አይደለም። ትንሽ ቅንጣት ያክል ነገር ራሱ የለኝም። ይሄ ሲቲ ጥሩ አይደለም። ምናቆ ሲቲ አይደለም። ምናቆ ጋርዲዮላ አይደለም። በጣም ብዙ ጉድለት ያለበት ቲም ነው። እንደው ዛሬ ጋርዲዮላ ማለት ነው የቪኒሺየስ መቀለጃ ሲሆን እኔ በጣም በቃ ደበረኝ። የሆነ ሰዓት ላይ ጎል እያገባ ኦፍሳይድ የተባለበትን ጎል አግብቶ አክት ሲያደርግ ጋርዲዮላን ደጋግሞ ሲያሳየው ካሜራው ማለት ነውና የሚያሳየው ሪአክሽን በጣም ነው ያስከፋኝ። የምሬ ነው የምላችሁ። ለማንኛውም ሲቲ በቀይ ተጫዋች አስቀድሞ እንደመውጣቱ መጠን መጥፎ ውጤት አይደለም። መሸነፉም ይጠበቅ ነው፣ ግን መጥፎ ውጤት እንደውም አይደለም። ይሄ በጥሩ ሁኔታ ጥሩ ተፎካክሮ ጨዋታውን ጨርሷል ብንል ይሻላል። ግን ማድሪድ ማለት ነው የሚገባውን ውጤት ይዞ ወጥቷል። እንግዲህ ዳናሩማ እያለ በርናርዶ ሲልቫ ምን ሊሰራ እንደበረኛ እንደሚወረወር ነው ያልገባኝ። ከዛ ውጪ ግን ቆንጆ በሆነ ውጤት ማድሪድ ይሄንን ደልደል አድርጎ ማለፍ ችሏል ማለት ነው። ማድሪድ ነው በአውሮፓ ሻምፒዮንስ ሊግ የኔ ወንድም ማንንም ሊሳፈጠው የሚችለው ቡድን እንዳልሆነ አስቀድሜም ነግሬያችኋለሁ አይደለ? ስለሆነ እንዳልኩት ቀለል አድርጎ ማድሪድ አልፏል። እኔ ሲቲ ቢያልፍ ነበር በጣም ደስ የሚለኝ ነበር፣ ምክንያቱም ኮንሰንትሬሽኑ ፕሪሚየር ሊግ ላይ እንዲሆን ስለማልፈልግ ስለነበረ። ግን ማድሪድን ጠንቅቄ ስለማውቀው ያለፉት ዓመታት የረጅም ዓመት የኳስ እይታ ስላለኝ እንዳልኳችሁ ማድሪድ ጥሎት አልፏል። ጀማው ይመቻችሁ። ሬሞንታዳ ሊታይ ይችላል ምናምን የቪኒሺየስን ፔናልቲ ከዴምቤሌ ጋር ማን በሪያል ማድሪድ እና በባርሴሎና መሃል በጣም ትልቅ ልዩነት ነው ያለው። ስፔሻሊ ቻምፒየንስ ሊግ ላይ ገብቷላ። ማን ቪኒሺየስ በጣም ነው የምትችለው፣ እናቴ ትሙት ማለት ነው። ይኸውልህ ሲያደርሱብህ ስለነበረው ነገር በሙሉ ትክክለኛ መልስ። ማን 2 ጎል ነው ያገባው ዛሬ። 40 ማግባት ይችል ነበር። ፊኒሺንግ ያው ቀሽም ስለሆነ ነው። እግዚአብሔርን 40 ምንም ያለ እንትን ደብሮት ነው
ሪያል ማድሪድ ግን ቲም ያከብራል። ማንቸስተር ሲቲ ለዛሬው ጨዋታ ባይሆን ክሬዲት መስጠት ፈልጋል። በቀይ ወጥቶበት ማን ቼልሲ እንዴት ነው የሚጮቱ ብቻውን እኔ ማለት ነው እንደዚህ እያልኩ ነው የአርሰናልን ጨዋታ ቼልሲ በጣም ነው የተጫወተው ዛሬ ማለት ነው። ምንም የማይካድ ቼልሲ በጣም ያበደ ጨዋታ ግን ማንቸስተር ሲቲዎች አትችሉ። ዶኩና ቼልሲ ብቻቸውን ይጫወታሉ። ማንቸስተር ሲቲዎች አትችሉ። እሁድ ዛሬ ለእሁዱ ጨዋታ ተዋቹታ ከሰባ በኋላ እንደበድባቸዋለን። እኛ ደግሞ ድብድብ ተጫዋቾቻችንን ቀይረናል። እኛ ማን ቪኒሺየስ ትችላለህ። ሮድሪ ለሰረቀ ባላንዶር ትክክለኛ መልስ ኢትሃድ ድረስ ሄደ ስለሰጣቸው በጣም ነው የማመሰግነው። በጣም ትችላለህ እናንተ ደግሞ ሲቲ ትችላላችሁ። ይሄ በርናንዶ ሲልቫ የሚባል አድክም የሆነ ሰውዬ ነው ካምባክ እንድታደርጉ ያልፈለገው እንጂ ማን ተጫዋቹ ወጣባችሁ ቋት መስሉም ስንት ጎል ነው ራሱ ኦፍሳይድ የተሰረዘባችሁ። ይሄ የኦፍሳይድ ደርቢ ነው። ገባር የኦፍሳይድ ደርቢ እዚህ ጋር ኦፍሳይድ፣ እዛ ጋር ኦፍሳይድ፣ እዚህ ጋር ኦፍሳይድ። ቪኒሺየስ ጁኒየርን ለማስቀየም ብላችሁ ያ ኦቨርሬትድ የሆነው ሮድሪን ቲፎ ይዛችሁ ትገባላችሁ። ገባችሁ? ባላንዶሩን የበላው ሮድሪ አይደለም እሱ ምርጥ ይገባዋል። ባላንዶሩን እንበልሽ ይገባዋል። እሱም ቪኒም ቢሆኑ እኔ ቅር አይለኝም ነበር። ከጉዳት የተመለሰው ሮድሪ ግን ያሳፍራል። አባቴ ኦቨርሬትድ ገባርለ ምን አይነት አድክም የሆናችሁ ናችሁ በእናታችሁ። ምን እሺ ነው አሁን ተጫውተሻል። እሁድ ነው ማስቀየምሽ። በደንብ 5-1 የተሸነፍሽው አግሪጌት ደርሶ መልስ ማድሪድ ሰጠሽ። ደርሶ መልስ ማለት ነው። በቃ በየአመቱ ማድሪድ ሲደርስሽ ለምን እንደምትፈሪ ገባን። እናገኘው እንጂ ይሄንን ቡድን እንቀየምልሻለን። እና አምናም ማድሪድ ጣለሽ፣ ከዛ ላይ የተበቀልኩልሽ። ግን አሁንም የኔ ጠላት ነሽ እንዴ? አንቺ እኮ ሊሰግጂልኝ ይገባል። እኔ ነኝ ማስከብርሽ። እኔ ባልኖር ኖሮ ትናቂ ነበረ። አንቺም ሃንግማንም አስናቃችሁን። እኛ ነን ሬፕሬዘንት ያደረግነው። ገባሽ አይደለ? አሁን ፎከስ ወደ ፕሪሚየር ሊግ። ለካራባው ካፑ ብትጋደኝ ይሻልሻል። ያለበለዛ ክፉ ነገር ነው እየመጣልሽ ያለው ማለት ወርስት ሲዝን ማለት እስከ ጥግ ድረስ ልትቀየሚ። ጎረቤቴ ሲቲ ተሰጣት። ሰከንድ ሃፍ ባትገቡ ይሻላችኋል ብያችሁ ነበር። ቬኒ የባስ ቪኒሺየስ ያቀላችኋል ብያችሁ ነበር። ቪኒሺየስ ችሎ እኮ አይደለም እኮ እግዚአብሔርን የሚስተው ኳስ በግድ አግባ ብላችሁት ነው። በግድ ጨፈረባችሁ። አንድ አግብቶ 4 አይነት ጭፈራ ነው የጨፈረበት። ተደበረባችሁ። ፔፕ ጋርዲዮላ የመጨረሻ አመቱን ማለት ነው እንደ ሰር አሌክስ ፈርጉሰን ዋንጫ በልቶ ይወጣል ብዬ ነበረ። ፔፕ በርቶበታል። በቃ እንደተከበረው በዚህ አመት ይወጣ። የሚቀጥለው አመት ፔፕ ጋርዲዮላ አውት መባሉ ነው። ቼርኪ ብቻውን ነው የሚጮተው። ቼርኪ በጣም ነው የሚችለው። ሌላ ምንም በቃ የቼርኪ ኤፍሲ ነው መባል አለበት እንደውም ማለት ነው። እና እናንተም በጊዜ ተሰናብታችኋል። አይ እንግሊዞች ቅስም ሲሰበር አይተህ ታውቃለህ? የኔ ቅስም ግን ዛሬ ባይኔ በብረት እያየሁ ተሰበረ ምናምን ልላ አይደለም። እያንዳንዳችን የእንግሊዝ ክለባት በዛሬው ጨዋታ ከአርሰናል ውጪ በሜዳችንም ተመተው ተሰጥቶናል። እዚህ ጋር ላወራላችሁ የተወሰኑ ጥፋቶች እና ባይዘው እኔ ጨዋታውን ከስሜት ወጥቼ ከመናደድ ወጥቼ በመታዘብ ነው እያየሁት የነበረው ነው። በዛሬው ጨዋታ ፔፕ በባለፈው ጨዋታ ምን ያክል ጥፋቶች እንዳጠፋ ማየት ትችላላችሁ። ማለትም ኤትኖሪ እንዴት መጫወት እንደሚችል ራይንደርስ ቢገባ ምን አይነት ኢፌክት እንደሚያመጣ አንድ ክለብ ውስጥ ማርጉ ያለ መግባቱ ዲያዝ ምንም እንደማይጠቅም ብዙ ነገር ተምረንበታል። የበርናንዶን ጎል ለኔ ያሰማኝ አይደለም። ፔናልቲ ያሰጣል። ኦፍ ኮርስ የሚገባ ጎል በእጁ መልሷል። ግን ኦፍሳይድ የነበረ ጨዋታ ተውት። ለነሱ ስንት ነው የሚታይላቸው? ስንቴ ነው የቆመው? የማይሆን የሞተ ፔናልቲ የኤምባፔ ተገፋ ተብሎ ተጠብቋል እኮ 2 ደቂቃ ምናምን። ለእኛስ አንድ ቫር አይደለም ቫር ተውት። አላዳመጠም ሁላ ቀጥሉ ሲል ነበር። በ10 ተጫዋች 2 ኦፍሳይድ፣ 2 ጎል 2 ኦፍሳይድ። ምንም ማድረግ አይቻልም። አንዳንዴ መዝለል ነው ጋይስ። ስለሉት ሲቲዝንስ 3 ቶርናመንት አለብን አሁን። we have to focus on that and let's see how it goes። በተለይ አርሰናል ጨዋታ ሌላኛው እንግዲህ እጅግ በጣም ሲጠበቅ የነበረው የአውሮፓ ቻምፒየንስ ሊግ ጨዋታ ማለት ነው በሪያል ማድሪድ አሸናፊነት ዛሬም እንግዲህ ተጠናቋል። በድምር ውጤት በምትመለከቱት መንገድ ሪያል ማድሪድ ማንቸስተር ሲቲን 5-1
አሸንፏል። ባይዘ የጨዋታው ፈርስት ሃፍ ነበር ያለቀ ማለት ይቻላል። በርናንዶ ሲልቫ ጎሉ ቢገባ አይሻልም? የኔ አባት ምን ነው በእናትህ ፔናልቲ ቀይ ካርድ፣ ኧረ በጣም ይደብራል። በእውነት ነው የምላችሁ። ማንቸስተር ሲቲ ያን ያህል መጥፎ ሆኖ ሳይሆን ተጫውቷል፣ ቆንጆ እንቅስቃሴ አድርጓል። ግን በቃ አንድ ተጫዋች ራሱ ሲጎልብህ ቲሙ ይጎዳል። ካምባክ ለማድረግ ደግሞ በዛ ላይ አስቡት፣ ይሄ ክለብ 3-0 እየተመራ የመጣ ክለብ ነው ኢታር ላይ ማለት ነው። እናም እንግዲህ ጨዋታው መጀመሪያ ነው ብልሽቱ ከመጀመሪያው ነበር የወጣ ማለት ይቻላል። ሪያል ማድሪድ ቪኒሲየስ ጁኒየር ኦፍሳይድ ቢባልበትም ወስዶ መጨረሻ ላይም ቅርቅር አድርጓል። አለማድረግ አይቻልም። ይሄ ተጫዋች ያስቆጥራል በየጊዜው 2 ጎል ነው እንግዲህ ዛሬ የሚያስቆጥረው። ለማንኛውም ሪያል ማድሪዶች ግን እውነት እንደውም በዛሬው ጨዋታ ላይ ጎላቸውን አስጠብቀው መጫወት ነው እንጂ የፈለጉት ያን ያህል ቫልቬርዴውን በቃ በጣም እየተጫወቱ አልነበረም። ጎላቸውን አስጠብቀው ለመጫወት ነበር ፍላጎታቸው። ያው የሚያሰቡትን አሳክተው ወጥተዋል። አለማድነቅ አይቻልም። ሲቲም እንግዲህ ተሰናብቷል። እንግሊዝ ዘንድሮ ርፍርፍ ነው ያለው። እኛም እንግዲህ ነገ ያለን ከባድ ጨዋታ ነው። ለማንኛውም አይዞን ሲቲዝን፣ ምንም ማድረግ አይቻልም። ግን እንደ እንግሊዝ እንደዚህ ወረደ ክለባችን። በእውነት አልተጠበቀም እንደዚህ። ማድሪድ ፈለዋን ተደበረባት፣ አይገልጽም። ተደበሩባት። በገዛ ሜዳችሁ የሚደበሩባችሁ እሺ፣ እዛስ ይሁን እሺ፣ ችግር የለውም። ላይክ እንደማታልፉ እኮ ግልጽ ነበረ። ግን በዚህ ልክ እኔ ሙድ ይዙባችኋል ብዬ አልጠበቅኩኝም። ላይ ቪኒ እኮ ፈርስት ሃፍ ሁላ እኮ ሃትሪክ መስራት ይችል ነበር። ቪኒ ፈርስት ሃፍ ነበር ሃትሪክ መስራት የነበረበት። ላይ ምን ነበር የማይሳቱ ኳሶችን እኮ ነው ቪኒ ስስት የነበረው። ምን ነው ግን ሞከሩ። ግን እኮ ላይ ሞክራችኋል እኮ ፈለው ሞክራችኋል፣ ግን አልሆነም። በቃ ላይ አይዟችሁ። እኔ አሁን ምን እያሳሰበኝ ነው ታውቃለህ? ጋላታሳራይን ካለፍን በኋላ ማለት ነው ይህንን ማድሪድ ነው የምናገኘው የሚለው ነገር አሳሰበኝ። ግን እኛ በፈላው ልክ ስለማንሆን ችግር የለም። ሲቲ እድለቢስ ቡድን በርናንዶ ሲልቫ በቀይ ቢያወጣባችሁ ኖሮ ያቺ ፔናልቲ ባትቆጠር ኖሮ ተስፋ ይኖራችሁ ነበር ለማሸነፍ። የምር አሪፍ ተጫውታችኋል እስከ 15 ደቂቃ ምናምን ነገር ግን ቀድማችሁ ማግባት ሲጠበቅባችሁ እነሱ ቀድሞ አገቡ። ከዛ በኋላ ደግሞ ወደ ጨዋታው ለመመለስ እየሞከራችሁ እያለ ፔፕ ጋርዲዮላ ሃላንድን በሰሜኒዮ ምናምን የማይመስል ቅያሬ ነው። የምር የሚያስቆጭ ውጤት ነው ለሲቲ። አት ሴም ታይም ደግሞ ውርደት ነው። ተመልከቱ 5-1 በአግሪጌት በሪያል ማድሪድ ሲቲ ያሮ ነው። እድል ነው የአቋም መዋዠቅ ነው ምንድነው? እኔ ግራ ነው እየገባኛል የሲቲ ነገር። አጀማመራችሁ አሪፍ ነበራ፣ ነገር ግን ያው ሪያል ማድሪድ ከበዳችሁ። ያው ተባራችኋል። ከፕሪሚየር ሊጉም ያው ተስፋ የላችሁም። ከዚህም ያው ኤፍኤ ካፕ ላይ እኛ ላይ ልትፋለጡ ነው ማለት ነው። ያው የሪያል ማድሪድ ተጋጣሚ እንግዲህ ያው ባየር ሙኒክ ነው የሚሆነው። ያው እናያለን እስኪ የሚሆነው ነገር። ግን ሲቲ በጣም ያሳዝናል የምር። እኔ ዛሬ የሚገራርሙ ጨዋታዎችን አያለው ብዬ ነበር የጠበቅኩት። በተለይ የሲቲ ከሪያል ማድሪድ በጣም ጓጉቼ ነበረ። ነገር ግን ያው ምንም ማድረግ አይቻልም። ይመቻችሁ ፈለው። ቢስሚላ ሀያሉና ገናናው ሪያል ማድሪድ ሲቲን በሜዳው አሸንፉ ወደ ሩብ ፍጻሜ ማለፍ ቻለ። የገናናውና የሀያሉ ክለብ ሪያል ማድሪድ ደጋፊዎች ኮንግራ ብያለሁ። ሀላ ማድሪድ ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ሮሜንታደስ ጠብቁ ነበር። በየትኛው ታሪክ ነው? በየትኛው ውስጥ ይሄ የሰራው የትኛው ለማስፈራራት ቪዲዮ ሰርቶ ነበር? የሲቲ ቲክቶክ ቻናል አይታችሁታል? ከዚህ ጨዋታ በፊት የሆነ ኤፍኤ ካፕ ላይ ይሁን ካራባው ሻምፒዮንሺፕ ላይ ይሁን እንደዛ አይነት ሮሜንታዳ ይሄ በቃ ባለቀ ሰዓት ጎል ሲያስቆጥሩ ካምባክ ሲያደርጉ ይሄ እኮ ግርማ ሞገሱ በቃ ማሊያው ብቻ ራሱ ይሁን እንደዚህ ይሄ አይታያችሁ? ቪኒሺየስ ራሱ አቋቋሙ ይሄ ነው በቃ እንዴ! ጭራሽ ሮሜንታዳ እኔ ዛሬ በርግጥ ሰግቼ የነበረው እነሱ የዓለማችን ምርጡ አሰልጣኝ ስላላቸው ምንም ላያደርግ ይችላል ብዬ እንጂ እኮ ሲቲ ምን ያስፈራል? እንደ ክለብ ከአንድ ሪያል ማድሪድ ሌጀንድ ያነሰ ነው በዚህ ውድድር እኮ ሲቲ በሻምፒዮንስ ሊጉ ታሪክ ከሪያል ማድሪድ አንድ ሌጀንድ ያንሳል። እኔ የሰጋሁት እሱን ነው። በቃ እንደው ሌላ ቢቀር አሸነፈ እንደው በቃ ጎሉ ሳይበዛ ቀርቶ ብትወድቅ ምን አለበት? ሁለት እዛም ሂዶ በተከታታይ 3 ዓመታት ማድሪድ በተከታታይ ቢስሚላ ኧረ ዛሬ ይችላሉ አይገልጸውም። በቃ ሁሉን ነገር አድርገው ነው። በቃ ደግሞ ኪሊያን ተመልሷል። ይሄ ሁላ ተጫዋች ተጎድቶ ነው እንግዲህ ይሄን ማድረግ የቻለው ማድሪድ እና ሻምፒዮንስ ሊግ ከማድሪድ ውጭ መጠሪያ ያለው የለውም። ይህ አስረግጬ ነው የምነግራችሁ። እኔ የተደሰትኩት ዛሬም ሲቲን ስላሸነፈ አይደለም፣ ሲቲ ገናና ሆኖ አይደለም።
ይሄ ሁላ ችግር ያለበት ነው። በጊዜ አሰልጣኝ ነው ይሄን ያደረገ ያለውና ለዛ ነው ደስ ያለኝ። በድጋሚ የማድሪድ ደጋፊዎች እንኳን ደስ ያላችሁ። በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ሀላ ማድሪድ። አንድ የሲቲ ደጋፊ አንገቱን እንዳይደፋ እመቤቴን በቲም ይኮርቻል። የቻሉትን ለፍቷል፣ የቻሉትን ያደረጉት። ከዶኩ ጀምራለሁ። ዶኩ አረ መድኃኔዓለም እኔ እመቤቴን ሙሉ ጨዋታ ሳጨበጭብለት ነበር ሲከላከል ሲያጠቃ። እኔ ቃል የለኝም። እሱ አትኖሪ በጣም ምርጥ ነበሩ እስከዛች ሰዓት ድረስ፣ እስከዛች ቀይ ሰዓት ድረስ። ያ ቀይ ባይወጣ ግልጽ ነበረ ካምባክ እንደምናደርገው። በቀይ ወጥቶብን አንዳቻን ያለን ኦልሞስት አላለቀም ጌሙ። እንዲሁ ቪዲዮ ልስራ ብዬ ነው። ግን ይሄን ልጅ አሁንም እንዴት ትራውማታይዝ እንደምናደርገው ስቲል እስካሁን ማለት ነው በዛሽ ባላንዶር ምክንያት እንዴት ትራውማታይዝ እንደምናደርገው። ኤኒሃው ማድሪድ አለፈ፣ ይለፍ ማለፉን ግን በቲም ይቆርቻል። ምን አይነት ቲም እንዳለኝ አይታል። ምን አይነት ጌም እንደተጫወተ አይታችኋል። እና እኔ በቲም በጣም ነው የኮራሁት። ማርያምን ጭራሽ ነው ምንም ያልመሰለኝ። በቃ መውደቃችን ምንም ኖርማል ነው። ምንም ማድረግ አይችልም። በቀይ ነው የተጫወቱት። በርናንዶ ከካፕቴን የማይጠበቅ ስራ የልጅ ስራ ነው የሰራው። እጁን አውጥቶ ነው የመለሰው ነው ያያችኋለሁ። ግን ኦፍሳይድ መስሎኝ ነበር። እንዴትም ኦንሳይድ አድርገውታል። እኔ ግን አሁን እንደዛ አይደለም። ምንም ይሁን ምንም ሲቲ አኩርቶኛል። ማርያምን ነው የምላችሁ። ምንም ያልመሰለኝ ምንም። ሁለተኛ ነገር ደግሞ እንኳን ይለፉ እንደው ባየር ሙኒክ 7 ሲያገባ ማድሪድ ላይ ትጠብቃላችሁ። ምንም አይደለም። ሌላ 7 ነው የሚያገባው። ግን አንድም የሲቲ ደጋፊ አንድም አንገቱን እንዳይደፋ በዚህ መኩራት ነው ያለብን። መኩራት በ10 ተጫዋች ይሄንን የማድሪድ ቲም ያስቆም። አንዳቻ ነበረ 2-1 ነው መሰለኛው። ግን ምንም ይሁን ምንም ዛሬ የቻሉትን ሞክረዋል። የቻሉትን ከዲፌንስ ጀምሮ እስከ አታክ ድረስ በቃ በቲሜ ደስተኛ ነበርኩ። ደስተኛ እሺ። ካምባኮቹ ንጉሶች ካምባክ እሰራለሁ ስትይ ድጌ ለጠፈሻ፣ ድጌ ሰጠሻ። ዳተ ማድሪድ ላይ እንዴት ነው ካምባክ የምትሰሩ? እኔ እኮ ቀድሜ ተናግሬያለሁ። ሊሆን የማይችል ነገር ነው። በፍጹም ኢምፖሲብል የሆነ ነገር ነው። ካምባክ አረበም አታፍሩም እንዴ? ድጋሜ ሰጠልኝ። ኧረ በስመ አብ አላስቀምጥ ብላችሁ ነበር እኮ እግዚአብሔርን። ምን 3-0 በማድሪድ አንዴ 3-0 ተሸንፋችሁ የመጣችሁ ምንድን? እንዴት ነው ካምባክ የምትሰሩት? ጭራሽ እንደውም ምሯችኋል። እኔ በጣም ነው የደበረኝ። እግዚአብሔር ምሯችኋል በጣም። ከዚህ በላይ ጎሎችን አስቆጥሮ ማለት አግሪጌቱን ጭራሽ 7-8-9-10 አድርገውት እንደቸለው ማለት ጭራሽ ሊያዋርዷችሁ ይገባ ነበር። ቬኒሲየስ የማይሆን ኳስ ስቷል። ቫልቬርዴ ጭራሽ ስራዬን ጨርሻለሁ የኔን ኃላፊነት ተወጥቻለሁ ብሎ ነው እንጂ የማይሆን ኳስ ሲስቱ ነበርና ሪያል ማድሪዶች ጭራሽ በቀይ እንደመውጣቱ ምናምን ነገር ከዚህ በላይ ጎሎችን አስቆጥሮ አግሪጌቱን ከዚህ በላይ ማስፋት የሆነ ሂስቶሪካል ማድረግ ነበረባችሁና ምሯችኋል። አመስግኑ እንጂ ካምባክ ምናምን ሰጠልኝ ለጠፈልኝ። በጣም ደስ ከዚህ በኋላ እንዳትሳፈጡ ነው ያደረጓችሁ። ደስ ብሎኛል። ደስ ያላችሁ እንደኔ ኮሜንት ላይ ደስ ብሎኛል ሀላ ማድሪድ ያላችሁ ጻፉ። ይመቻችሁ። ሲቲዝንስ ክለባችሁ ቆንጆ ተደርጎ ተገርፎ ተቀጥቅጦ ከቻምፒዮንስ ሊግ ተባሯል። ቀጣይ ካራቦ ካፕ ፋይናል አለባችሁ። ስለዛ ጨዋታ የማውቀው ነገር የለም፣ አይጠቅመኝም፣ አያገባኝም። ግን ከዚህ በኋላ ለቻምፒዮንስ ሊግ የምታደርጉትን ዝግጅት ቆንጆ አድርጋችሁ ፕሪሚየር ሊግ ላይ ተዘጋጅታችሁት የቀራችሁን ጨዋታ ማሸነፍ ትችላላችሁ ነው። እሱ ነው ጥያቄ። እኔ አሁን የአርሰናል ነጥብ ምናምን መጣል አይደለም የሚያስጨንቀኝ፣ እናንተ ማሸነፍ ትችላላችሁ። እስኪ የማንቸስተር ሲቲ ደጋፊዎች ኮመንት ላይ አዎ እናሸንፋለን ቻምፒዮንስ ሊግ ይዞን ስለነበረ ነው የሚል ኮመንት አጥለቅልቁት ማለት ነው። ለማንኛውም መጫጭ ሀቢብ ይሁን ሲጀመር ጨዋታው ያለቀው በዛ በርናቦ ላይ ነበረ። እኔ አንዳንድ ደጋፊዎች ያላችሁ ይቀለበስ ይችላል ብላ ተረሳችሁት እንዴ? ማን እንደሆነ ክለቡ ተረሳሽ ወይ? ገና ነው ማድሪድ እኮ ነው አባቱ። እዛ ገናና ሜዳ ላይ ነው ጨዋታው ያለቀው። በቃ 2-1 ነው። ታስ ቱ ኢዚ ማን፣ ታስ ቱ ኢዚ። አልፈናል ወደ ቀጣይ ዙር። ያቺ ወያላ ግን አልያ አልጨበጥ ብላለች። ትረጋጊያለሽ አንቺ። ቆይ ጠብቂ። ይመቸን። ሀላ ማድሪድ ምከረው እምቢ ካለ ማድሪድ ጋር አስጠጋው ነው። ሌላ ነገር የለውም። ያራዳ ልጆች ከልጅ ጋር ትጫወት እኮ ነው። አልሰማ አለ። ምን እናርግሽ? ያራዳ ልጆች አልሰማ አለ። ሲቲ አይ ሊቀመንበር ነው ቻምፒዮንስ ሊግ አለኛ። ቀድመን እኮ ተወያየን ቁጭ አድርገን አይደለም አለ ፔፕ ጋርዲዮላ። እኔ ያውቃችኋለሁ ሞክራል። ታው ከዲቢ የለም አለኝ። አንተ አትሰማማል። ቀጥለ ነው ማጫወት ውስጥ ለውስጥ ሲያጫውት የነበረውን ጨዋታ ታው የልጅ ጨዋታ አታርገው። ብሶበት ነው ይሄው። እስቲ ፊቱን ብቻ ይኸው። እንደዚህ ነገር እኮ ነው የምታየው። እንዲህ በጤና አታየውም እኮ። ዝም ብለህ ጋርዲዮላ አልሰማማ።
በርናንዶ ሲልቫ ተቅለበለበ። ቀዩን ልሶ ጥጉን እዛ ጋ ያዛለው እዛ ጋ ሂድ አንተ ወደኋላ ተቀመጥ። በዳስተር ፈነከቱት ሲቲን ያረዳ ልጆች። ማድሪድ እኮ አቀሉ ማድሪድ ቻምፒዮንስ ሊግ ላይ አሰልጣኝ የማያስፈልገውም እኮ አቃልድም የታወቀ እኮ። በማድሪድ ማን ነው ያላለቀ ጥጉን ያለያዛለን? ሲነግሩ ግን እንደዚህ ልጅ ጨዋታ ብዙ ጊዜ ይነገራል። ሲነግሩ ብትሰማ ጥሩ ነበር። አልሰማህል። ይኸው ሌላ ምን እላ ይኸው በቃ ወገብ ዛናው ላይ ቁጭ አሉበት ያረዳ ልጆች። ማድሪድም ጨካኝ ነው። አሳስቆ በሉት ምን አለፋ። በአራቱም የዋንጫ ፉክክሮች ውስጥ የነበረው የፔፕ ጋርዲዮላ ማንቸስተር ሲቲ ቀስ በቀስ ከእያንዳንዱ ዋንጫዎች እየሸሸ እየተመለከት ነው እንገኛለን። በአውሮፓ ሻምፒዮንስ ሊጉም በይፋ መሰናበታቸው ተራግጧል። በ16ቱ ዙር የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ በቤርናባው 3-0 ከተሸነፉ በኋላ ኢታሃድ ላይ ሪያል ማድሪድን ያስተናገዱት ማንቸስተር ሲቲዎች በድጋሚ በኢታሃድም የ2-1 ሽንፈት ገጥሟቸው በድምር ውጤት 5-1 የሆነ ሽንፈት ገጥሟቸው ከአውሮፓ ሻምፒዮንስ ሊጉ ተሰናብቷል። በዚህ ጨዋታ ላይም ሪያል ማድሪዶች በጣም ሲያስደንቁኝ ነበረ። አርቤሏ በደንብ ክሬዲት የሚገባው ይመስለኛል። ቪኒ ጁኒየር 22ኛው ደቂቃ ላይ በፔናልቲ አስቀድሞ ለሪያል ማድሪዶች ጎል አስቆጥሮ ሪያል ማድሪድን ቀዳሚ ማድረግ ችሎ ነበረ። በዚህ ምክንያት እንግዲህ ፔናልቲውን ያሰጠው በርናንዶ ሲልቫ በእጁ መመንካቱና ጎል በማስቆም ምክንያት በቀይ ካርድ 20ኛው ደቂቃ ላይ ተሰናብቶ ነበረ። ይህም ማንቸስተር ሲቲዎችን ወደ ጨዋታ የመመለስ እድላቸውን አጥብቦት ነበረ። ከዚህ በኋላ ጌሙ ኦልሞስት ያበቃለት ይመስል ነበረ። ሪያል ማድሪድ ፈርስት ሃፍም ቢሆን በጣም ጠንካራ ፉክክር ነበር ያደረገው። ካውንተር አታክ እድሎችንም በርከት ባሉ ሞመንቶች ሲፈጥር ተመልክተን ነበረ። ለሲቲዎች ኤርሊንግ ሃላንድ 41ኛው ደቂቃ ላይ ያቻነት ጎል አስቆጠረላቸው። ነገር ግን በድጋሚ ሪያል ማድሪዶች በቪኒ ጁኒየር 93ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን 2-1 በመርታት በድምር ውጤት 5-1 በማሸነፍ ማንቸስተር ሲቲን በመጣል ወደ ሩብ ፍጻሜ መቀላቀላቸውን ማራገጥ ችለዋል ማለት ነው። የእንግሊዝ ክለቦች በአውሮፓ ሻምፒዮንስ ሊጉ ውጤት እንዳልቀናቸው እየተመለከትን እንገኛለን ከአርሰናል ውጪ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክት መጫ እንዳትረሱ። ማንቸስተር ሲቲ ገጠመ ከቬኒሽስ ጋር አለቀ። ኧረ እንቀለብሰዋለን እኛ እኮ ሲቲዎች ነን፣ ውሃ ሰማያዎች ነን። ውሃ ይብላ አባይና እንትን ተጠራቅሞ የምሬን ነው። እኔ እኮ የህፃን ነገር የምሬን ነው። ከህፃን ጋር ወይም ምግብም አብረሃት ትብላ አትጫወትም ይባላል። ከዋቂ ጋር ስትጫወት ይደረግማል። አይምርህም? ማድሪድ አለቃ የሻምፒየንስ ሊግ አለቃ ይዞ ደረገማት። የምሬን ነው። አግሪጌት ስንት ለስንት 5-1 አለቀ። የሲቲ ደጋፊዎች መልካም ከሻምፒየንስ ሊግ ተሰናብታችኋል። ድንገት ያልተኛችሁ ካላችሁ የምሬን ትላልቆች እና ደርኪ ምናምን ጺም ያላችሁ እነ ናሆሚ ምናምን ሰላም ደሩ እነ ረሙ ምናምን ረሙ ቅድም ዳኛው የሻምፒየንስ ሊግ እኛን ጎዳ ምንም ያሰጣል፣ ቀይ ያሰጣል። በርናንዶ ሲልቫ ቄጧን ተሰጣት ወጣች። ቢኖርም እመኑ ያታሸንፍም። እመነኝ ማማኛ ያገኛችሁ ይልቅስ እኛ እናቆራለን። አርሰናል እና እኛ እናሸንፋለን። የምሬን አስገራሚና አነጋጋሪ የነበረው የቪኒሺየስ ጁኒየር የደስታ አገላለጽ። ቪኒሺየስ ጁኒየር ቂሙን የረሳ አይመስልም። በማንቸስተር ሲቲ ደጋፊዎች ላይ የነበረውን ቂም በምሽቱ በደስታ አገላለጹ ምላሽ ለመስጠትና ግብረ መልስም ሲሰጥ ታይቷል። እንደሚታወሰው በ2024 የባላንዶር የማንቸስተር ሲቲ አማካይ ሮድሪ የባላንዶር አሸናፊ በሆነበት ጊዜ ቪኒሺየስ ጁኒየር ተነጥቅ ያለው ለኔ ነበር የሚገባው በሚል ብዙ ተቃውሞችን ሲያሰማ እንደነበር የሚታወስ ነው። ታዲያ ከዛ በኋላም በቻምፒየንስ ሊጉ ማንቸስተር ሲቲ ከሪያል ማድሪድ ሲገናኙ የማንቸስተር ሲቲ ደጋፊዎች የሮድሪ ምስል የያዘ አንድ ትልቅ ባነር በማድረግ ለቪኒሺየስ ጁኒየር የሚያበሽቅና የሚያበሳጭ መልእክት አስቀምጠውለት ነበረ። ዝም ብለህ አታልቅስ አታለቃቅስ የሚል መልእክት በባነር ይዘውለት ገብተው ነበር። ታዲያ እሱን የረሳ አይመስልም። ቪኒሺየስ ጁኒየር በምሽቱ ጨዋታ ሪያል ማድሪድን መሪ ማድረግ የቻለች ጎል በፍጹም ቅጣት ምት ጎል ካስቆጠረ በኋላ እንደምትመለከቱት ወደ ማንቸስተር ሲቲ ደጋፊዎች በመዞር አታልቅሱ አታለቃቅሱ የሚለውን ምላሽ እሱን በተራው ሰጥቷል። በጨዋታውም እንግዲህ ሪያል ማድሪድን አሸናፊ ማድረግ የቻሉ ሁለቱንም ጎሎች ቪኒሺየስ ጁኒየር አስቆጥሮ የጨዋታውን ኮከብ የሚያስብል ድንቅ ብቃቱን አሳይቶ መውጣት ችሏል። ለማንቸስተር ሲቲ ደጋፊዎች ከዓመታት በኋላም ቢሆን ምላሹን ሰጥቷል። ለማንኛውም ስለ አስገራሚ የቪኒሺየስ ጁኒየር ምላሽና ግብረ መልስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ምን አይነት ጨዋታን ያየ ነው? ማድሪድ ከሲቲ ያበደ ጨዋታ። እኔ የምለው አርሰናል እንዴት ሆነ? አሸነፈ ወይስ እንዴት ሆነ? እኔ አላየሁም ጨዋታውን እና ብቻ ግን ይሄ ያበደ ጨዋታ ነው። ያመለጣችሁ ሰዎች እንግዲህ አዝኜላችኋለሁ። ቪኒ እሳት፣ ማን እሳት። ብቻ ማንቸስተር ደም ብለናል። አሲ ሀላ ማድሪድ አሲ ሀላ ማድሪድ እንላለን ኮመንት ላይ እስቲ። ሪሞንታዳ ይሄ ነው ሪሞንታዳ። ይሄ እኮ ኃያሉ ሪያል ማድሪድ ነው፣ የቻምፒዮንስ ሊጉ ንጉስ ማለት ነው። ምን እያልክ ነው? የፈለገ ሊጉ ላይ ቢንኮታኮት ቻምፒዮንስ ሊግ አይንኮታኮትልህም ማለት ያየው ነው። በሜዳ መጥቶ ሰጠ፣ ለጠፈ። ተረጋጋ። በርናንዶ ሲልቫ ዋጋ አስከፈለው ቲሙን ማለት ነው።
ሲጀመር ሃላንድ ስለምንድን ነው ተቀይሮ የወጣው? የምሬን ነው የምላችሁ። ፔፕ አንዳንዴ የሚሰራው ስራ የደደብ ስራ ነው። ለየትኛው እንትን ብሎ ነው እሱ ፊት ለፊት ቆመ ማለት እኮ ሁለት ተከላካይ ይይዝላል ማለት ነው። ማድሪድ ማለት ነው ከዚህ በላይ አግብቶ ማሸነፍ ይችላል። አግብቷል ሙላ ማለት ነው። 3 ንጹህ ኳስ ተሽሮበት ነው። ይሄ ነው በቃ ማለት ይለያል ነው ማለት እንዴት ነው ማሊያው ራሱ እንዴት ነው ባቱ አቤት ሀላ ማድሪድ ፔፕ ምንድን ነው እስካላለቀ አላለቀም ብላችሁ ነበራ። ምንድን ነው ያሳያችሁን? ደግሞ ቪኒ ላይ ልትቀልዱ መሞከራችሁ ማለት ነው። ሀገሬው ምን ይላል መሰለ? የህፃን ልጅ ለቅሶ መልሶ መላልሶ ማለት ይሄ ነው። ቪኒና እንትን እላለሁ ብለህ በጣም ገረጣችሁ። በጣም የሚያሳፍር ቲም ነው ያላችሁ። ለነገሩ ህፃን ናችሁ፣ ምንም አንፈርድባችሁም። ለማንኛውም እስቲ አሁን አሁን ቀጣይ ከኔ ዋንጫ ልትነጥቅ ያው ፕሪሚየር ሊጉን አረጋግጫለሁ፣ ታምናለህ? እሱን ካራቦ ከኔ ልትነጥቅ የህልም እንጀራ። የኔ ቲም ጽድት ብሎ ነው ያሸነፈው። በዛ ላይ ሮቴሽን የሚገርም ሰርቶ ነው ያሸነፈው። እሁድ ደግሞ ምን አይነት በቀል እንደምንበቀላችሁ ታዩታላችሁ በአይናችሁ በብረታችሁ። ሼር፣ ኮፒ ሊንክ፣ ሪፖስት እንዳይረሳ አደርሱላቸው። ምድረ ፈላ ኖ ሬሞንታዳ ፎር ማንቸስተር ሲቲ። ነገር ግን ማንቸስተር ሲቲ ያሳዩት አቋም አይ ቲንክ እኔ ቀይ ካርድ ማግኘታቸውንም ተከትሎ እንደዚህ አስጨንቆ መጮታቸው ሪያል ማድሪድ ራሱ ባክ ፋይፉን ማንዳውን ሆኖ ራሱ አለመቀየሩ አርቤሎዋ ትንሽ ጥፋት ሰርቷል ብዬ አስባለሁ። በዛ ደረጃ ሌላም ቲም ቢሆን እንግዲህ ይቸገር ብዬ ነበር አስባለሁ። ምክንያቱም ኮርቷና ሉኒን እንደው በጣም መመለስ ስለቻሉ እንጂ ሲቲ ትንሽ እድሉ ቢዞርለት ኖሮ መጥፎ ነገር ሊፈጠር ይችል ነበር። ግን ያው ቀይ ካርዱ እንግዲህ አሪፍ ኳስ ነበር። ያው በርናርዶ ሲልቫን አይነት ተጫዋች እንግዲህ እንደዚህ ያጠፋል ብዬ ገምቼም አላቅም። እኔ ሊን የሚያደርግበት መንገድ አልገባኝ ነበር። ምክንያቱም መጀመሪያ እንደቆመ ነክሶች ቢወጣ ምንም አይባልም። ነገር ግን ሊን ማድረጉ ወደ ኳሱ ሊን ማድረጉ ያ ፕሮፌሽናል ሃንድቦል በመባል ቀይ ካርድ ሲወጣ ተመልክተን ነበር። ከዛ ቪኒሲየስም ያ ፔናልቲውን አስቆጥሮ ነበር። ከዛ ባለቀ ደቂቃም ጎል ማግኘት ችሎ ነበር። ቪኒሲየስ ግን 2 ጎል ስላገባ አሪፍ ጨዋታ አሳልፏል ማለት አይደለም። ጨዋታዎቹ ላይ ሲስተው የነበረው ነገር እኔ አላስደሰተኝም አላሻችሁ። ለባየርን ጨዋታ እንግዲህ እንፈልገዋለንም እና ዲሳይሲቭ መሆን አለብን። አሁን ማድሪድ ማለት ነው አሪፍ ጌም ለመጫወት ፖዚሽን ለመያዝ ምናምን አይደለም ጨዋታው ያለ ነው። አሁን ዲሳይሲቭ መሆን ከድሮም ጀምሮ ማለት ነው ያለን ነገር ብቻ ኢንዲቪጁዋል ብሪሊያንስ ሁሌም ስታንድ አውት ያደርጋል ማድሪድ ቤት እና እሱ ደግሞ እንዳያችሁት ያው እምባፔ ቤሊንጋም ኦብቪየስሊ ገና የተመለሱ ነው። ነገር ግን ቪኒሲየስ የሁላ ቻንስ አግኝቶ ሹድ ሃቭ ቢን 4 or 5 ፎር ሂም በሱ ስታንዳርድ ማለት ነው ማሰብ ያለባችሁ። ስለዛ ማሻሻል አለበት ብዬ ነው ማስበው። እኔ ከባየርን ጋር እንደዚህ ስታንዳርድ በፍጹም የማይቻል ነገር ነው። እንደዚህ እድል ታገኛለህ? አዎ ታገኛለህ። ነገር ግን ሁሉንም ያገኘውን ቻንስ መጨረስ። አሁን ባየርን ማለት ነው መጥፎነታቸው እነሱ ፊኒሽንግ ላይ እንደዚህ አይሳሳትልህ። ሲቲ እንደውም በጣም አይመክናል እንዳያችሁት፣ ግን እነሱ ፊኒሽንግ ላይ አያሳሳትልህ በፍጹም። ኮርቶ የሆናል ኳስ ሊያወጣልህ ይችላል፣ ግን ኬነሽ አባቴ ሙሲያላ ምናምን የተደራረበ ነው የሚቀጠቅጠው። ስለዛ እሱን ታሳቢነት አድርገን መግባት አለብን። ዲሳይሲቭ ስኮርን ድረስ ግን ካውንተራችን ምናምን ጽድት ያለ ነው በማድሪድ ደረጃ። በሲቲ በኩል ስንመለከተው ደግሞ ቅድም እንዳልኳችሁ ያ አሪፍ ጌም ተጫውቶ ነበር ሲቲ። ያው በርናርዶ ሲልቫ ቢገባውላ ይሻል ነበረ። በማንቸስተር ሲቲ አያያዙ ጥሩ ነበረ። የሆነ ነገር እንኳን ይዞ የሚወጣ የክብር ሽንፈት ሊመጣ ይችላል ወይ ደግሞ አቻ እንኳን ማድረግ የሚችል አይነት አቋም መጀመሪያ ላይ ሳይቶ ነበርና ቢጠብቅ ይሻል ነበር። እኔ በኩል እንደነገርኳችሁ በሁለቱ ደጋፊ ስለሆንኩኝ ቤትም በኩል ብሄድ አይደብረኝ ነበር። 5-1 ግን ባልመለከት ደስ ይለኝ ነበር። ኤምባረሲንግ ሪዛልት እንደመሆኑ በየትኛውም በኩል እና ያ ማንቸስተር ሲቲ እንግዲህ ይህን ተከትሎ ሻምፒዮንስ ሊግ ውጭ ይሆናል። በርናርዶ ሲልቫ ምናልባትም ለማንቸስተር ሲቲ የመጨረሻ ሻምፒዮንስ ሊግ ጨዋታ ያደረገ ይመስለኛል። በቃ ለማለቱ ላይ የከበረኝ ለበርናርዶ ግን ያሳዝናል። በጣም በሚያሳዝን ሁኔታ የመጨረሻውን ጨዋታ ያደረገ ይመስላል። በማድሪድ በኩል ደግሞ ይህን ይመስል ነበር እና በሲቲ በኩል ለነገርኳችሁ ያ በጣም ቻንስ የሚያመክን በጣም ቻንስ በጣም ነው የሚበክ ነው። እኔ ጀሬሚ ዶኩ በተለይ አይ ፊል ፎር ሁለቱንም ጨዋታ የሚገርም ፐርፎርማንስ 9/10 የሆኑ ፐርፎርማንሶች አሳልፉ የሚረዳው ሰው አልነበረ። አርሊንግ ሃላንድም ቢያስቆጥርም ስቲል ኖት ጉድ ኢናፍ ብዬ ነው ማስበው። ማግባት አለብህ። በቃ ብዙ ቻንሶች ነበሯቸው ከራያን ቸርኪ አንግል የገጨበት ምናምን እና ኮርቶ እንደሆነ ረዳቸዋሉ። ነገር ግን ዩ ሃቭ ቱ ስኮር በቃ 3-1 አትሊስት መሆን ነበረበት። በማንቸስተር ሲቲ ቀይ ካርድ ኖሮበት ፈርስት ሃፍ ላይ ኢዳዝም ማተር ግን ቪኒሲየስን ማሰብ ያለባችሁ ሂዶ ስተነበረ ቫልቬርዴ የሚያመለጠው ኳስ አለ። ማድሪድም ዛሬ ዲሳይሲቭ አልነበረ። ስኮሩን አሁን ሰው ስላየ ይሸወዳል እንጂ ጨዋታውን ላየ ሰው ሁለቱም ጋር በጣም ጥፋት ነበረ። ሁለቱም እኔ ኢምፕሩቭ ቢያደርጉ ደስ ይለኛል። ሲቲ ያው ብዙ ዋንጫ ሳይሆን ከካራቦ ካፕ ፋይናል አለበት የሚመጣው ውድድር እንግዲህ እንደምታውቁት፣ ከዛ ኤፍ ኤ ካፕ ሊቨርፑል ጋር አለ። ከዛ ፕሪሚየር ሊጉም እንግዲህ ማቴማቲካሊ አላለቀም። በማድሪድ በኩል ደግሞ ላሊጋ አለ፣ ስቲል ሻምፒዮንስ ሊግ አለ።
ሁለቱን እንግዲህ ወጥረን እንጩታለን ተስፋ አደርጋለሁ። ያ እንግዲህ ቀጣይ እስክንገናኝ ድረስ ፒፕል ይመቻችሁ።